ለምንድነው ሁሉ ጊዜ ከተራራጋ ካልተጋጨው የሚለው? ያንቺና የዝኑ ስጋት በደንብ ይገባኛል። ግን ደግሞ እኛንም ተረዱን። ቆይ እንዴት ነው ያን ሁሉ ነገር ያደረገን ሰው እንዲህ በቀላሉ ምንተው? በዛ ላይ ደግሞ ይሄ ጉዳይ ከቤተሰብ አልፎ የሀገር ጉዳይ ሆኗል እንዴ? እና ሀገሪቷ መንግስት አላት አይደል እንዴ? ለምንድነው እኛ በዚህ ልክ የምንጨነቀው? ወይ ካልሆነ ደግሞ ለምን ትንሽ ጊዜ ወደ ሌላ ቦታ ሄጂ ሊሉኝ ከሆነ የትም አልሄድም። እሱን ደግሞ ደጋግሜ ተናግሬያለሁ። ከሞትኩኝም እዚሁ ከልጄና ከባሌ ጋር ሞታለሁ። ኑሐሚን ስለምን ሞት ነው የምታወሪው? ለነገሩ ባሌን ማጣ ከሆነ እኔም በህይወት መኖር አይመስለኝም። አልገባኝም። ቆይ ይሄን ያህል ምን ሰምተሽ ነው? እሱና ዳጊ ሁሌ ስልክ ላይ ናቸው። ከማን ጋር እያወሩ እንደሆነ ራሱ ሊገባኝ አልቻለም። ለማንኛውም ምን ያናግራችኋል? ለማንኛውም ንቅለ ተከላውን ለማድረግ ለነገ ተዘጋጅ። አዎ አንተ ባልከው መሰረት ዶክተሩ ተዘጋጅቷል። ግን የሆነ አጠራጣሪ ነገር ካየው ሲምባ ይሄው መጥቻለሁ። ከፈለክ ግደለኝ፣ ከፈለክ ደግሞ የራስ ሰው አድርገኝ። ብቻ ይሄ ነገር በህልሜ እንዳይሆን። በሁኔታዎች ተስፋ የቆረጠው ሲምባ ራሱን ችግር ውስጥ ከቶ ቤተሰቦቹን ለማዳን ከባድ የሆነ ስህተትን ሰርቷል። ያለምንም ፍርሃት ወደ ተፈራ ቤት ሰተት ብሎ ሄዶ ሲምባ በድፍረት ከፈለገ እንዲገለው ካልሆነ ደግሞ የራሱ ሰው እንዲያደርገው ለምኖታል። ከዚህ አስቀድሞ በተፈራ ሰዎች የተቀነባበረ አደጋ የደረሰበት ፋኑኤል በንዴት ወደ ተፈራ ጋር ደውሎ ማውራት ይጀምራል። ይቀጥልና ሄሎ ቆይ ምን ለማድረግ እየሞከርክ ነው ያለኸው? እኔን ለመግደል ነው እንዲህ ፍላጎትህ ብሎ ሲጠይቀው ቆይ ግን የመኪና አደጋውና ግጭቱ የኔ እጅ እንዳለበት እንዴት ልትገምት ቻልክ ብሎ ይጠይቀዋል። ፋኑኤልም ይቀጥልና በዚህ ሰዓት እንደዚህ አይነት የተቀነባበረ ነገር እኔ ላይ ካንተ ውጪ ማንም ሊያደርግ አይችልም ብሎ ሲመልስለት ተፈራም ለማንኛውም ጥሩ ገማች ነህ፣ ለመሆኑ መኪናዋ ተረፈች? ማለቴ ይቅርታ አንተ ተረፍክ ብሎ ሲያሾፍበት ፋኑኤልም እያደረክ ያለው ነገር ጨዋታ መስሎ ከሆነ በጣም ተሳስተሃል ብሎ ሲቆጣው ተፈራም መጸዳጃ ቤት ውስጥ ያስገጠምኩትን ካሜራ ስታየው ትንሽ ተበሳጨህ መሰለኝ። እኔ አንተን ትንሽ ቆንጠጥ ማድረግ ፈልጌ ነው እንደዛ ያደረኩት። መጸዳጃ ቤት ውስጥ ካሜራ የሌለ ይመስልሃል? አሁን አንተም ጥፋት ግልጽ የሚሆንልህ ይመስለኛል ብሎ ሲለው ፋኑኤልም እና ቆይ ለዛ ነገር መልስህ መኪናውን ማጋጨት ነበር? ቆይ እንዴት ነው እንደዚህ የምታስበው? የከፋ ነገር ተፈጥሮ ቢሆንስ ብሎ ሲጠይቀው እሱ እኔን ተፈራ ሊያታልለኝ የሞከረ ሰው ቅንጣት ያህል እንኳን አልምረውም። እውነቱን ለመናገር ያ ከባድ መኪና ያንተ መኪና እንዲገጭ የላኩት እንድትሞት ፈልጌ ነበር። ትሰማኛለህ? እኔን ተፈራ ማንም ሰው ቢሆን ሊያሞኘኝም ሆነ ሊያታልለኝ አይችልም ብሎ እያለው ባለበት ናሆምና ዳጊ ተያይዘው ወደ ፋኑኤል ቤት ይገባሉ። ተፈራ እንደሆነ የሚያወራው አውቀው ድምጹን ጨመር አድርገው እነሱም እንዲሰሙ ይጠይቁታል። ይህ በእንዲህ እንዳለ በየቦታው ሰላይ የቀጠረው ተፈራ ንግግሩን ይቀጥልና አሁን ለራሱ አጠገብህ ማን እንዳለ አውቃለሁ፣ በዛው መልእክቴን አድርስልኝ ብሎ ሲለው ፋኑኤልም ምን እያልክ ነው? ቆይ ስለማን ነው የምታወራው ብሎ ሲጠይቀው እሱም እነዛ ሁለት ክፉ ልጆች ማለቴ እየሰሙኝ ከሆነ በገዛ እጃቸው የሚቀበሩበትን ጉድጓድ ባይቆፍሩ ጥሩ ነው ብሎ ሲል ናሆምም ተናዶ አንተ ውሸታም አታመልጠኝም እሺ ብሎ ይለውና ስልኩን ጆሮ ላይ ይዘጋበታል። ዳግም ይቀጥልና እርግጠኛ ነኝ በር ላይ የሆነ ሰው አስቀምጧል፣ ስንገባ አይቶ መሆን አለበት። አሁን ከዚህ ምን ሄድ ይሻላል? ዶክተር አንተ ለማንኛውም አምራንን ብታረጋጋት ጥሩ ነው፣ ቅድም ስልክ ስናወራ ሰምታናለች ይለውና ተይዘው ከቤት ይወጣሉ። ከትንሽ ቆይታ በኋላ ላይኩን ቢሮ ውስጥ ተቀምጦ ድርጅቱን ከኪሳራ ለማውጣት ምን ማድረግ እንዳለበት ለብቻው እየተብሰለሰለ ባለበት ተፈራ ይመጣና እንደ ሞት ያለ ቀጠሮ መጥቼ ያስደነገጥኩ አይደል ብሎ ሲሳለቅበት ላይኩንም በንዴት ጭራሽ ብለ ቢሮዬ ድረስ መጣህ ብሎ ሲለው ተፈራም እኔ ወደ አንተ ጋር የመጣሁት ስራ ለመስራት ነው፣ ድርጅት ከባድ ኪሳራ እንደደረሰበትና ያለህን ሆቴል ለመሸጥ እንደወሰንክ ደርሼበታለሁ ብሎ ሲለው ላይኩንም በድንጋጤ ምን ቆይ ከኋላዬ ሰው ቀጥረህ እየሰለልከኝ ነበር ማለት ነው ብሎ ሲጠይቀው ተፈራም አቶ ላይኩን እኔ እኮ ሰፊ ኔትወርክ ያለኝ ሰው ነኝ፣ አይደለም ስለ ተራ አንድ ሰው ስለ ትልልቅ ባለስልጣናት እንኳን ትልልቅ መረጃ አለኝ፣ ይልቅስ ከመውደቅህ ልታደግህ
በዚህ ሰዓት ከኔ ውጪ ሌላ ምንም አማራጭ የለህም ብሎ ሲለው ላይኩንም በንዴት አንተ ነኝ ከመውደቅ የምትታደገኝ ሲጀምር ቀጣይ ወዳቂ ማን እንደሆነ ታውቃለህ ያለምንም ጥርጥር ራስህ ነው የምትሆነው ብሎ ሲለው ተፈራም ካንተ ጋር ሰላም ማውራድ ፈልጋለሁ እያልኩህ ነው ለዛ ነው አመጣጤ ሌላ ነገር አስበህ ከሆነ ግን እንደማይሳካልህ ወቅ ሰማኸኝ ምንም አይነት ነገር ብታስብ አይሳካልህም ብሎ ሲሳለቅበት ላይኩንም ዝም በል ከመሬት ተነስቼ ለዚህ ስኬት የደረስኩ እንዳይመስልህ ብዙ ፈተናዎችና መከራዎችን አልፌ ነው ለዚህ የበቃሁት ብሎ ሲለው ተፈራም ከተቀመጠበት ይነሳና አውቃለሁ እናንተ ቤተሰብ ላይ ከዚህ ቀደም ብዙ ጥፋት ሰርቻለሁ ግን እመነኝ አሁን ሁሉንም ነገር ለመካስ ነው ወደዚህ የመጣሁት ብሎ ይለውና ቢሮውን ለቆ ጥሎት ይወጣል በዛን ሰዓት ላይ ዳጊ ሲምባ ወዳረፈበት ቦታ ሄድና አጠገቡ ይቀመጣል ሲምባ ይቀጥልና መቼም ከናኦም ጋር ስለ ወይዘሮ ፋንቱ ማውራታችሁን እርግጠኛ ነኝ ብሎ ሲለው ዳጊም ሰላምታ አይቀርምም እንዴ አባዬ እሱን ተወውና አሁን መቅደም ያለበት ያንተ ነጻነት ነው ወይስ ፍቅር ብሎ ሲጠይቀው ሲምባ እኔ ግን ያልገባኝ ነገር ለናኦም ይሄ ነገር ለምን እንዳልተዋጠለት ነው ብሎ ይመልስለታል ጥያቄዎችን ላይ የተባለበት ዳጊም በንዴት እና ታዲያ ሁለት እናቶችን እያማገጥክበት እንዲያጨበጭብልህ ፈልገህ ነበር እንዴ ብሎ ሲጠይቀው ሲምባ ፋንቱ መቻ ማገጥኳት እርስ በርስ እኮ ነው የተዋደር ነው ቆይ ግን አንተም እንደናው የምታስቆመኝ አስበህ ነው እንዴ ዳጊ አንተ ያልገባህ ነገር ፋንቱ ለኔ በጣም አስፈላጊ ሴት ናት ይለውና ተነስተው በቀጥታ ወዳለችበት ቦታ ይሄዳል ወደ ውስጥ ሳይገባም ያስጠራትና በሩ ላይ ቆሞ ማውራት ይጀምራሉ ልጇን በፈጸመችው ድርጊት እንዳስከፋቸው ያወቀችው ፋንቱ ከራሷ ስሜት ይልቅ የልጇን አስቀድማ ሲምባን ከራሷ ለማራቅ መሞከር ትጀምራለች ቆይ ስልክ አላነሳም ማለት እኮ አልፈልግህም ማለት ነው ለምንድነው የማይገባህ ብላ ስትለው ሲምባም እስኪ ተረጋጊ መጀመሪያ ሰላምታ አይቀርምም በጣም እኮ ናፍቀሽኛል ይላታል እሷም እባክህ ሲምባ አቁም ምናልባት አጉል ፊት ሰጥቼ የማይሆን ነገር ውስጥ ከትቼ ሊሆን ይችላል ግን በጣም አዝናለሁ ይህ ነገር በፍጹም አይሆንም ብላ ስትለው ቆይ ስለ ልጆቻችን አስበሽ ነው እንዴ ፋንቱ እኔና አንቺ እኮ ምንም አይነት የስጋ ዝምድና የለንም ስለዚህ ስለነሱ አትጨነቂ ብሎ ሊያረጋጋት ሲሞክር ፋንቱም ሲምባ ቆይ ምን ሆነሃል አንተ ማለት እኮ በፖሊስ የምትፈለግ ወንጀለኛ ሰው ነህ ብላ ስትለው ሲምባም ስብር ብሎ ስለዚህ አይሆንም እያልሽኝ ነው ቆይ ምክንያትሽ በእውነት ይህ ነው ብሎ ሲጠይቃት እሷም ይህ በቂ ምክንያት ሊሆን አይችልም እያልከኝ ነው እንዴት ብዬ ነው ከማያዛልቀኝ ሰው ጋር የፍቅር ግንኙነት የምጀምረው ከዚህ ቀደም እኮ የሰራኸው ወንጀል አለ ከክፍለ ሀገርም ቢሆን አምልጠህ ነው የመጣኸው በዛ ላይ አሁን በፖሊስ ኃይል እየተፈለክ ነው ያለኸው ተደራራቢ ወንጀል ነው ያለብህ ብላ ስትለው ሲምባ እና በቃ አትወጂኝም ብሎ ይጠይቃታል እሷም በሐዘን እባክህ ልለምንህ በቃ ተወኝ ሲምባ ከኔ ከመራቅ ውጪ ሌላ ምንም አማራጭ የለህም ልጄ ከሚያዝንብኝ ራሴን ጎድቼ አንተ ባጣ ይሻለኛል ትለውና በሐዘን ጥላው ትሄዳለች ከዚህም በኋላ ነው በነገሩ ተስፋ የቆረጠው ሲምባ ቤተሰቡን ለማዳን ሲል በድፍረት ወደ አቶ ተፈራ ቤት ስተት ብሎ ይሄደው በቀጣይ ምን የሚፈጠር ይመስላችኋል ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን